እኔ እኮ የሚሰማኝ አጣሁ እንጂ ሲጀመር በልጅነታችን በዘመርናቸው መዝሙሮች ምክንያት የደረሰብኝን ትራውማ እና የአእምሮ ችግር ሪፈንድ የምፈልግ ሰው ነኝ። ግን ለማን አካል አቤት ይባላል? ወዴት ነው የሚካሄደው? ነው ችግር ሁሉ ነገር ችግር ነበር። እንግዲህ አልፈነዋል። ይህን ሰርታለች ወይ ዲጄ ወጣለች እንጂ በሰላም ይሄድ ሁሉ ምንድነው እንደዚህ ነው ያልኩት። በቃ ምንድነው እጁ እዚህ አካባቢ ሲደርስ ትዝ ይለኛል። ያው ታውቁታላችሁ፣ በጣም ያስቃል። እሺን ገደለው ሰላም እንዴት ናችሁ? እንኳን ወደ ገኒ ሚዲያ በሰላም መጣችሁልኝ። ይሄ የኔ ሚዲያ ነው። ወደ እኔ ሚዲያ ስትመጡ ደግሞ ላይክ፣ ሰብስክራይብ፣ ሼር ማድረጉ እንዳትረሱ። ዛሬ ደግሞ በሌላ ቪዲዮ ተከስቻለሁ። እናንተን ያዝናናሉ፣ ደስ ያሰኛሉ፣ ያስቃሉ፣ ያስደስታሉ ምላቸውን ቪዲዮዎች ፈለግ አድርጌ ይዤ መጥቻለሁ። ከእናንተ የሚጠበቀው እስከ መጨረሻ ድረስ ቪዲዮ መመልከት፣ ኮሜንት ሴክሽን ላይ አስተያየታችሁን መጻፍ ብቻ ነው። ወደ ቪዲዮ ያከራክራችሁ ኡንቱና በሱ ብትጠጥቶ ንሳ በሱ ጭብጥ ይዞ ስሚ አቤኒዘር ነው ይላል እንዴ? እና ማን ነው ልትይ ነው? ሁሉ በሱ እየጠጣ አበበና እውነቷን ነው። አበበ በሱ በላ ተብለን የተማርነው እሷም የምታውቀው ያንን ነው። አበበ ብቻ ነው በሱ ብጥብጥ በሶ በስበስ ሊበላ የሚችለው። እንዴት አቤኒዘር ይሆናል? አይመጣውም። እውነቷን ነው። እኔ እኮ የሚሰማኝ አጣሁ እንጂ ሲጀመር በልጅነታችን በዘመርናቸው መዝሙሮች ምክንያት የደረሰብኝን ትራውማ እና የአእምሮ ችግር ሪፈንድ የምፈልግ ሰው ነኝ። ግን ለማን አካል አቤት ይባላል? ወዴት ነው የሚካሄደው? ነው እንዴ? እኛ ዘመርን ነው እንደሚባለው? መተትና ድግምት አልን ነው እንጂ የሚባለው እንዴ? ስሙልኝ አዲስ አስተማሪ ከጃፓን የመጣ ማስመሪያውን ትቶ በቦክስ የሚማታ ሬስሊንግ አሜሪካ ግቢ ወድቄ ስነሳ አካላቴ ሁሉ ወርቅ ይዞተን። የምን ወርቅ? ይኸው መጣን። የለም ብስኩት አደባባይ ሁለት ዛፎች አሉ። እነሱን የነካ ልብ ይሰውራሉ። ሰውረው ገደል ይከታሉ። ከገደል አውጥተው ለጅብ ይሰጣል። ሆረር የአልማዝ ቦርሳ ትልቅ ነው፣ ሲበረብሩት ባዶ ነው። እከክ ችግር ማኒፌስቴሽኑ ራሱ የማይሞላ ነገር ደሞ አለ። እራምሳለ እረውይ እረ እንዴት ነሽ? እረው ብዛቱ አለው በመከራ እንባዬን ሳነባ። ለምን ታነቢያለሽ? አገዳ እየበላሽ አገዳም የለኝ ምስኪን ደሃ ነኝ። ምስኪን ደሃ ሆነሽ ምን በልተሽ ታድሪያለሽ? ባገኝም በልቼ በጣም ተደፍቼ ለልጅ አለ ደግሞ አለ ጨቡዴ ዳንዴ ሰኞ ተወለደ ማክሰኞ ተጠመቀ ሮብ አገባ ሐሙስ ታመመ ዓርብ ዋሰበት ቅዳሜ ሞተ እሑድ ተቀበረ የጨቡዴ ዳንዴ መጨረሻው የሆነ
እግዚኦ 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 ከአተት የፈጠነ ህይወት። አሁን እኔ ቴራፒውን ማን ነው የሚከፍልልኝ? ታንክስ። ያ እኔም እፈልጋለሁ ቴራፒ። እንደዚህ ነው ስንዘምር የነበረው። ለልጆች ግን እንደዚህ አይነት መዝሙር የሚሆን አይመስለኝም። እኔ እንጃ እንዴት አስበው እንደሰሩት። ያው ችግር ነው፣ ችግር ሁሉ ነገር ችግር ነበር። እንግዲህ አልፈነዋል። ከዚህ ቀደም በሰራሁት ቪዲዮ ሙዚክ ቻሌንጅ ፓርት 1 አይተን ነበረ። ዛሬ ደግሞ ፓርት 2 እስቲ ተመልክተን እንመለስ። Music Challenge Part 2. አልሰማሁም ሁሉ ይሄማ ታጠበ። መልካም የመታጠብ ዘመን ለወንዶች። እቺ ወይ ዲጄነት ሰርታለች ወይ ዲጄ ውጣለች እንጂ በሰላም ይሄን ሁሉ በፓርት 1 አይተናታል። በፓርት 2 ሁለቱንም ፓርት እሷ ነች ያሸነፈችው። እንግዲህ መልሱን እሷ ትነግረናለች። እኔ ግን እንደ ሐሳብ ከለይቱን አዘጋጅ ከሳሚ ጋር ብትወዳደር አዋጪ የሚሆን ይመስለኛል። ብዙ ሙዚቃዎችን ያውቃል። ዋሻው እንዴ ላይ መጥቶ ጥያቄ ሲጠይቁት እንደዚህ የሙዚቃ ቻሌንጅ ሲጠይቁት ሁሉንም ሲመልስ ስላየሁት። በነገራችን ላይ ሳሚ የት ነው የሄድከው? በጣም አንተን ማየት ስለምንፈልግ ብትመለስ ደስ ይለኛል። እስቲ ያሳውቀን። ብዙ ጊዜ ወንድ ልጅ ሴት ልጅን ከማግባቱ በፊት የሚላት ነገር አለ። ልቤ ላይ ንገሺ፣ ደረቴን ተንተራሺ፣ አብረሽኝ ደንሺ፣ እሺ ደግሞ ይበልጣል ከሺ ነው የሚላት። ካገባት በኋላስ አትነዛነሺ፣ በጠዋት ተነሺ፣ ቁጣሽን ቀንሺ፣ ደግሞ ዝም ብለሽ አታለቃቅሽ፣ ደግሞ አትበልጭም እሺ ከሺ ነው የሚላት። በድሮ ጊዜ ፍቅር አለ ይባል ነበር። ሞር ፍቅራቸው የሚገላለጹት ደግሞ በሙዚቃ ነበርና ለምሳሌ በመሰረተ ልማት መጓደል ምክንያት ፍቅራቸው የተቋረጡ ዘፋኞች አሉ። ያንን ጋራ አቋርጠሽ ሁሌ ማለምሽ፣ ያንን ጋራ አቋርጠሽ በሀሳቤ ማይሽ፣ ያገሬ ልጅ እንደምንድነሽ። ሌላም አለ ደግሞ በጆቼ የዳሰስኩ እንዳላጫውትሽ ሰው ከማይደርስበት ጋራ ስር ነው ቤትሽ፣ ጋራ ስር ነው ቤትሽ። ጋራን ይለያያቸው አይደል? አብዛኛው ችግራቸው ጋራ ስለሆነ ጋራ ደግሞ አይፈርስም። ቢፈርስ ኖሮ ምናልባት የመገናኘት ቻንስ ነበራቸው። እንደዛም ሆኖ ግን ለመገናኘት ይሞክራሉ። ወንዱ ለምሳሌ ሴቷን ሲቀጥራት እንደዚህ ይላታል፣ አንቺ ተደጀን አባይ ቅርብ አይደለም ወይ 120 ኪሎ ሜትር በእግሯ አላስመጣም። እና እንደዛም ሆኖ ራሱ እሷ ትሄዳለች። ለዛም ነው የድሮ ሰዎች ወይም የድሮ ዘፋኞች ልባቸው ሰፊ ነው የሚባለው። ልባቸው ሰፊ ከሆኑት ዘፋኞች መካከል አንዱ መልካሙ ተበጀ ነው። እንዴት አትሉኝም? የልቤን አዳራሽ መኖሪያ ያርገዋለች ወይስ የምሯን ነው ወይ ትቀልዳል? እውነት ነው። የልቡን መኖሪያ አዳራሽ ካደረገች 2 ክፍል ቤት ነው ማለት ነው። ያ ጥሩ አገናኝቶታል። የድሮዎቹ ያው በዘፈን ነው የሚገላለጹት። ያው ይግባባሉ ብዬ አምናለሁ።
አባቴ እንካ ጥባ ልስጣው ለሱ ትጎዳለህ አባቴ እንካ እሺ ልስጣው ለሱ ለዚህ እሺ ጥባ አባቴ ጥባ እንካ በቃ ሰጣውት ይሄነት አጎጎሽኝ ከሰጠሽ አመዳ ምንድነው የምሰጥ ምንድነው ያ እውነቱን ነው እሷ ራሱ ልስጣው ለሱ ትላለች አምሮት ጨመረችበት አኩርፎ ሄዳለ ወይኔ ጫንታል እንደዚህ ከሆነ የሚሰለጥኑት እንደው ባሄዱ ይሻላል። እናትየዋ አይታ ይሆን ትንሽ ያሳቅቃል። ግን እንደዛ ሊሆን ይችላል። እኔ ብዙም አላቅም ካራቴ እንዴት እንደሚሰለጥኑ ግን ያሳቅቃል። ለኔ ያሳቅቀኛል። ንብ ከተለያየ ቦታ የቀሰመችውን ነገር ወደ ቀፏ ይዛ ስትመለስ በምኗ ነው የምትይዘው? ወይኔ እኔው የሚያሳዝነኝ በቃ በጣም ሀንዬ ናት የምትታዘበኝ። ዋጭ በቃ ተኝ ዋጭ አንቺ እዚህ ድረስ ነው እግዚአብሔር ይሸታል። ቃሪያው ነው ማገኘች አይ ያ አጋጣሚ ስትጠየቅ ላታስታውስ ትችላለች። ግን በኩምቢ ሳይሆን ኩምቢ ለዝሆን ነው የማውቀው። አይ ቲንክ በእግሯ ተሰብስባ በእግርና በእጇ ሰብስባ ከኋላ የምታስቀምጥበት ቦታ ያለ ይመስለኛል። የሆነ የሚያጣበቅ ነገር እኔ ይሄን ያለው ኢንፎርሜሽን ያለኝ አይ ነው። ኢንፎርሜሽን ካላችሁ ብዙ የምታውቁት ነገር ካለ ኮሜንት ሴክሽን ላይ ፕሊዝ። እዛ ለማየት መነጽር ምናምን አድርገን ምናምን ነገር እያየን አንድ ጓደኛችን ማንን እንደሆነ እንደለከፈ አይታወቅም ድብድብ ተነሳ እና እኔ በቃ መነጽር ምናምን አድርጌ እኔ በቃ አለ ምንድነው ምናምን ነገር ምንድነው እንደዚህ ነው ያልኩት። በቃ ምንድነው ምናምን እጁ እዚህ አካባቢ ሲደርስ ትዝ ይለኛል። ከዛ በኋላ ምንም ትዝ የሚለኝ ነገር እዚህ ድረስ ትዝ ይለኛል። አይቶ ልጅ መነጽሩ ባሌ እኔ ጉለሌ ምን አይነት ቦክስ ነው በስማ እኔ እሱ ልጅ አሁን ባገኘው ኢትዮጵያ በቦክስ ራሷን ችላ ነበር። አንድ ያለኝ የት እንደሄድኩ አላውቅም። በሩጫ ዞሮብኛል። የት እገኛለሁ? ሸዋ ዳቦ ገነት ሆቴል። ለካ አንድ ጓደኛ አብሮ ነበረ። እዚህ እኮ አይደለም ሰፈራችን ብሎ ስለዞረብኝ ታዲያ የት ነው ሲል እኛ እኮ አፍሪካ አምስተኛ ነን ብሎ በዛ በኩል ዞረ። መጣንና ሰፈር ደርሼ የምን አፈር ነው ከተቱብኝ ብዬ ወላለው። ለካ አንዱ ጥርሴ ነው። አንዱ ጥርሴን ሸበሌ ጎን ያረገፍኩ ሰው ነኝ። ያ ደሬ ያው ታውቁታላችሁ። በጣም ያስቃል። እሺን ገደለው ኮሜዲያን ለኮሜዲያን እንግዲህ ይሳሳቁ። ቸርስ ብለናል። እንግዲህ ይቻላል እንዴ? በባህልም በወጋችንም የተከለከለ ነው። እኛ አረ የሚበላበትን እንዴት ታጋጫለህ? የሚበላበት የሚጠጣበት ሁለቱም መካሰ ትክክል አይደለም። ያ ከዛ የመጣ ነው ቼስ ምናምን እንደዚህ የሚባለው። አረ የኛ አይመስለኝም። አይ እንዴት የሚበላበትን አንተ ታጋጫለህ እኮ? ማጋጨት እኮ አይደለም፣ አይን ኮንታክት ታደርጋለህ። እሱ ችግር የለውም። እንደዚህ መታየት አንችልም።
ሳናጋጭ የፀጉር ስታይል ከልጅነት የነበረ ነው? ፀጉር ስታይል ወይስ ከሙዚቃው ጋር የመጣ ነው? አንዳንዶቹ ፀጉሩ ነው ፀጉሩ አይደለም ብሎ እኔም እነሱ ጥያቄ ነው ለንካው ቼክ ታደርጋለሽ? ቼክ ላድርገው። በጣም ብዙ ነው እና አይመስልም። በጣም ብዙዎቹ አምኑም ፀጉሬ ነው ፀጉሩ አይደለም ምንም እስከ መጨረሻ አሁን እሷ እንዳለችው ልንካው አልንካው ምናምን እያሉ መጥቶ ኧረ ኔክው ያሉ አንዳንድ ኮፍያ የሚሉትም አለ። ያ ፀጉሩ በጣም ያምራል። እኔ ራሴ ብዙ ጊዜ ኮፍያ አድርጎ ነበር የሚመስለኝ፣ ግን የእውነት የራሱ ፀጉር ነው። በጣም ነው የሚያምረው። ለሴቶች ቢሆን ጥሩ ነበረ። ወንዱ ልጅ መላጣ ቢሆንም ችግር የለውም። እውነቱን ነው። ለነገሩ ቺርሴኛ ነው እንዴ? እስቲ እናንተም ተሳተፉበት፣ አስተያየታችሁን ጻፉልኝ። ሰለሞን ቦጋለ ለልብ ህሙማን ሆስፒታል ይገነባል ብሎ እስካሁን የተደረገ ምንም ነገር የለም። ገንዘቡን የታደረሰው የሚሉ ጥያቄዎች አንዳንድ ሰዎች ክብሩን በጠበቀም ባልጠበቀም መንገድ ሲጠይቁት ነበር። እርሱም ለኢትዮፒካ ሊንክ እንዲህ ብሎ መልሷል። 20 ሚሊዮን ሰው 300 ብር ቢያዋጣ 6 ቢሊዮን ብር ሆስፒታል ይገነባል ብለን ተነሳን። ትንሽ ገንዘብ ነበር የተሰበሰበው። የአጥር ማጠርና አንዳንድ ስራዎችም መስራት እንደጀመርን ጣፎ በሸገር ሲቲ ውስጥ እንዲጠቃለል ተደረገ። ያኔም እንደ አዲስ ካርታ ማስወጣት ነበረብንና ሂደቱን ዛሬ ነገ እየተባለ 9 ወር ፈጅቶ አሁን ካርታው በእጃችን ገብቷል። ግንባታውንም በ3 ወር ውስጥ እንጀምራለን ብለን እናስባለን። የገንዘቡም ጉዳይ ሁሉም ነገር የሚመራው በቦርድ ነው። የትኛውም ገቢና ወጪ በንግድ ባንክ በኩል ነው የሚያልፈው። መንግስት ኦዲት ያደርገዋል ብሏል። እንግዲህ መጠየቅ ተገቢ ነው። ስንጠይቅ ግን የሰለሞንን አይነት ሰው ክብር ባነካ ደግሞ መልካም ነው። በብላትም ነው። ያ ሰለሞንን ሁላችንም እናውቀዋለን። በራሱ ተነሳሽነት ነው ይሄንን ነገር ሲያካሄድ የነበረው። እዚያው ከጠየቅነው በስነ ስርዓት ብንጠይቀው ጥሩ ነው። እንቅፋት ባንሆንበት። ወይ አንሰራ ወይ አናሰራ። ለምንድን ነው እንደዚህ የምንሆነው? እሱ እየሰራ ነው አይደለ? በአግባቡ የምንጠይቀው እኮ በምን ምክንያት ወደኋላ እንደቀረ ሊያሳየን ይችላል። ሰው አይሰራም፣ ግን ሰው ሲሰራ እንቅፋት ይሆናል። በላው ብላችሁ ለማውራት ይመስለኛል ይሄንን ሐሳብ ያመጣችሁት፣ ግን ትክክል አይደለም። ሰልዬ በጣም እንወዳለን፣ በርታ። ሁላችንም ከጎንነን። የሰዎችን ወሬ አትስማ። የሆነ በአንድ ጆሮ ሰምተህ በአንድ ጆሮ አፍስሰው ወደ ጉዳይክ ወደ ተነሳበት ዓላማ እና እንወዳለን። በየትኛውም ሀገር ፈተና አለ፣ ውድቀትም አለ፣ መከፋፈር አለ። በአሁኑ ሰዓት በጣም የሚያስፈልገን ነገር ምንድነው? አንድነት ነው። ደቡብ ኮሪያን ያበለጽጓት አንድ ታዋቂ መሪ ፕሬዚዳንት ፓርክ የፈረሰችን ደቡብ ኮሪያን ለማበለጸግ በጣም ከፍተኛ ጥረት አድርጎ ነበር። ከዛ የእሳቸው ጠንካራ መሪነት መንፈስ ተስፋ ወደ ቆረጡት ህዝብ ድረስ ደርሶ ነበርና ህዝቦች ጠንካራ መንፈስ ድህነታችን እጣ ፈንታችን አይደለም፣ እጣ ፈንታችንን ልንቀይር እንችላለን። ይህ ድህነት በእኛ ትውልድ እናበቃ የውጭ ምንዛሪ አልቆባት ነበርና ስለዚህ ብሔራዊ ኪሳራ ነበር። በዛን ጊዜ የደቡብ ኮሪያ ህዝቦች ከራሳቸው ቁምሳታቸው የወርቅ ጆሮ፣ የወርቅ ሀብል፣ የወርቅ ነገሮች አውጥተው ለመንግስት አቅርበው ነበር። በዚህ አንድነት ምክንያት ለአይኤምኤፍ ከፍተኛ ብድርን ሙሉ በሙሉ መልሰው ነበር። በየትኛውም ሀገር ፈተና አለ፣ ውድቀትም አለ፣ መከፋፈር አለ። በዚህ ሰዓት ክቡር ጠቅላይ ሚኒስትራችን መሪያችንን በሙሉ ልባችን እየተከተልን አንዳንድ ብሔራዊ ኪሳራ ፈተና ቢያጋጥመንም በዚህ መንፈስ የምንጋፈጥ ከሆነ ማንኛውም ፈተና ልናልፍ እንችላለን። በአሁኑ ሰዓት በጣም የሚያስፈልገን ነገር ምንድነው? አንድነት ነው፣ አንድ መንፈስ ነው። ስለዚህ እኛ በአሁኑ ሰዓት ትላልቅ ስራዎችን ከመስራትና ከመለወጣችን በፊት በመጀመሪያ ለሀገራችን ኢትዮጵያ ትናንሽ ልክ እንደ ትንሽ ጀር የሚመስለው ለውጦችን የምናደርግ ከሆነ የምናቀርብ ከሆነ ከትንሽ ጊዜያት በኋላ በጣም የሚያማምሩ ፍሬዎችን እናያለን። እርግጠኛ ነኝ። አቤት ምክር አጠጣን።
ይሄ ሰውዬ ግን ደቡብ ኮሪያዊ ነው ወይስ ኢትዮጵያዊ? ሰምታችሁታል እንዴት እንደሚያቀነባብራት አማርኛዋን? ያ በራሳችን ሰዎች ብንመከር አልገባ ብሎናል። እስቲ በሱ ከገባን ብለው ይመስለኛል ኢቲቪ ያቀረበው። እኔ ገርሞኛል አማርኛዎቹ ምክሩ ምናምን። እውነቱን ለነገሩ የተናገራቸው ነገሮች በሙሉ የሚወድቅ ምንም ነገር የለውም። እንዳለ ትክክል ነገር ነው የሚናገረው። ከሰማን ሰሚ ካገኘ ጥሩ ተናግሯል። እናመሰግናለን። ወይ አንተ ልጅ ይሄ ፊልም አይበቃም? አፍሽን ዝጊ። What do you mean? ወይኔ እኔ የምልሽ ይሄ ልጅ አትቀጪውም እንዴ? ውጭ ሀገር እኮ ልጅ መቅጣትም ማሳደግም ከባድ ነው። ዌልካም ቱ ኢትዮጵያ የእህቴ ልጅ። I don't care. እኔን ግን ኬር ይሰጠኛላ። ምን ልትሆን ነው? አችንም 911 ነው የምደውለው። 1 2 3 4 5 6 7 8 9 1 This is ኢትዮጵያ 911። ህዝብ የሚፈራው ህግ፣ ሰው የሚፈራው ፈጣሪ በትንሹም ቢሆን ባይኖር ኖሮ ዓለማችን የወንበዴዎችና የቀማኞች ትሆን ነበር። ልጆችም የሚከለክላቸው የሚቆጣቸውና አለፍ ሲልም ቆንጠጥ የሚያደርጋቸው የሚፈሩት ሰው ሊኖር ይገባል ብዬ አምናለሁ። አሁን ላይ ወላጆች በሁለት ጎራ ተከፍለዋል። አንዳንዶቹ ልጅ ሊቆነጠጥ ይገባል፣ ሌሎቹ ደግሞ በፍጹም ልጅ ላይ። እኔ ይህን ቪዲዮ ሳይ ትንሽ ያዝኛለሁ። ምክንያቱም ቤተሰብ ነው ወሳኙ። መምታት ልጅህ ነው። ውጪ ኖረ አገር ውስጥ ኖረ ልጅ ነው። ያው መመታት መቆጣት አለበት። ግን በዱላ ብቻም አይደለም። ዋናው እየመከሩ ካሳደጉ ልጅ አይበላሽም። ማስተካከል እንትና ጊዜ መስጠት። ጊዜ ካልሰጠ ከሀገር ውጪ ስላደገ አገሩ ስላደገ አይደለም። ቤተሰብ ጊዜ ሰጥቶ መክሮ አሪያ ሆኖ አሳይቶ አሳድጓል ወይ ነው ዋናው። በስነ ስርዓት ካሳደጉ ካስተማሩ ነገሮችን ካስረዷቸው ልጆች እንደዚህ አይበላሹ። እኔ እንደዚህ የሚበላሽ ልጅ አለ ብዬ አላምንም። ግን ቤተሰብ ቦታ ሰጥቶ አሳድጓል ወይ አሳይቷል ወይ ነው አሪያ ሆኗል ወይ ነው እንጂ ነው ውጪ ስላደገ ልጅ አይበላሽም። በዚህ ልክ እኔ አላየውም። ሊሆን ይችላል። እንግዲህ ቪዲዮውን እንደተመለከታችሁት ነው። ለዛሬ ያዘጋጀውላችሁ ቪዲዮዎች እነዚህ ነበሩ። እንደተዝናናችሁ፣ እንደተማራችሁበት፣ ፈታ እንዳላችሁበት በማመን ላይክ እንዳትረሱኝ። በቀጣይ ቪዲዮ እስክንገናኝ ድረስ ባይ ባይ።